ተሰማለሁ አይደል? እዮባ የዋዴ መሰለኝ። አዎ አንተ ውሃ ልክ ስጠጣ እንትኑ ላይ ስክሪኑ ላይ ጠባልና ማይኩ መክፈት እምቢ አለኝ። ለዛ ሎክ አድርጌ ጠርጌ ምናምን ነው። ለዛ ሶሪ። እሺ እባክህ ረብሻ ምናምን ሳይሆን ያው ቁጥር 4 ጀምሮ አውዱን ይዘን ብላ አውዱ ይዘፍታልኝ ብላል። አውዱን ይዤ ልፈታ ነው። ሶ ዶን የሆነ ረብሻ ምናምን ለመፍጠር ምናምን አትሞክር። ምክንያቱም በጣም የሚገርም ክፍል ስለሆነ እኔ ምንም ችግር የለውም ከዚህ ጀምሮ ለማብራራት ማለት ነው። እሺ ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት እሺ ካለውና ከነበረው ከሚመጣውም በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነውም ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ኦኬ ስለማን ነው እየተናገረ ያለው? ኦኬ ኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ለወደደን እሺ ከኃጢአታችንም በደሙ ላጠበን እሺ በመንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገን ማን ነው? ስለ ኢየሱስ ክርስቶስ ነው እየተናገረ ያለው። እንድንሆን ላደረገን እሺ ለእርሱ ለማ ለኢየሱስ ክርስቶስ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን ይላል። ከዘላለም ለእርሱ ምን ከዘላለም እስከ ዘላለም ድረስ ምን ክብርና ኃይል ይሁን። ምክንያቱስ ለወደደን ወዶናል፣ ከኃጢአታችን በደሙ አጥቦናል። ትክክል። የነገስታት ሁሉ ገዢ፣ የሙታን ሁሉ በኩር፣ የሰባቱ መናፍስት ባለቤት ኦኬ ያለና የነበረ ተብሎ የተነገረው እዚህ ጋር አንድም ለአብ ለመንፈስ ቅዱስ ሊገባ ይችላል፣ ለክርስቶስም ተብሎ ቢገባ ምንም ችግር የለው። ማለት ካለውና ከነበረው የሚለው አጠቃላይ አውዱ ይዘን ስንመለከት ስለ ክርስቶስ ነው የሚናገረው። ካለውና ከነበረው የሚለው ይዘን ለአብ በዙፋኑ ፊት ካሉ ከሰባቱ መናፍስት ለመንፈስ ቅዱስ ከታመነው ምስክር ጀምሮ ወደ ታች ያለው ደግሞ ለክርስቶስ ተብሎም ይፈታል። ይሄ ምንም ችግር የለውም ማለት ነው። ካለውና ከነበረው የተባለው ራሱ ኢየሱስ ክርስቶስ፣ ሰባቱ መናፍስት የተባለው ከሰባቱ መናፍስት ማለት ክርስቶስ ለቤተ ክርስቲያን የላከላትን መንፈስ ሆኖ ሳለ ግን የተለያዩ መንፈስ ልዩ ልዩ ነው እንደሚለው ሰባት ፍጹምነትን ለማሳየት እሱ የላከውን መንፈስ ለማጠየቅ ነው። እሱ ደግሞ ምንድነው? ከታመነው ምስክር የታመነ ምስክር ነው። ከሙታንም በኩር ነው። የምድርም ነገስታት ሁሉ ገዢ ነው። ራሱ በቃ ዮሐንስ እኮ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ነው። ኦኬ ለወደደን ከኃጢአታችን በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። ያው ይቀጥላል። እነሆ ከደመና ጋር ይመጣል። በቃ ስለ ክርስቶስ ነው አውዱን ይዘን ስንከተል ምንም በቃ ለክርስቶስ ነው ሊሆን ከክርስቶስ ውጪ ራሱ ወደ ሌላ እንፍታው ብንል አውዱን ይዘን ሊመጣ የማይችል ማለት። እነሆ ከደመና ጋር ይመጣል እዚህ ጋር ያው ኢየሱስ ክርስቶስ ብለው ስለጀመረ ዓይንም ሁሉ የወጉትም ያዩታል ኢየሱስ ክርስቶስን። ኦኬ የተወጋው ከደመና ጋር በኃይል ይመጣል ተብሎ የተነገረለት ክርስቶስ ኢየሱስ ነው። ኦኬ ያዩታል። ከዛ በኋላ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ፣ አዎን አሜን ይላል። ኦኬ ይመጣና ያ ከደመና ጋር ይመጣል። ከዛ የወጉት ሁሉ በግልጽ ያዩታል ማለት ነው። ከዛ በኋላ የምድር ወገኖች ምን ይላሉ? ዋይ ዋይ ወየውልን ይላሉ። ምክንያቱስ እንዲህ ይገልጽላችኋል። እዛኔ ያ በደመና የመጣው ምን ይላል? ያለውና የነበረው የሚመጣው ሁሉም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ያ የመጣው በደመና የመጣው ክርስቶስ ምን ይላቸዋል? ያለው የነበረው ኦኬ የሚመጣው ሁሉም የሚገዛ አልፋና ኦሜጋ እኔ ነኝ ስለሚላቸው ነው ሁሉ ምን የሚሉት ዋይ ዋይ ይላሉ ተብሎ የተነገረላቸው። ኦኬ ስለዚህ ያለ የነበረ የሚመጣ ሁሉም የሚገዛ ጌታ አምላክ ተብሎ በግልጽ የተነገረው እዚህ ጋር ኢየሱስ ክርስቶስ ነው ማለት ነው። ኢየሱስ ክርስቶስ ነው። ኮሜንታሪ ከመስጠቴ በፊት ወይም ደግሞ የአባቶች አንድምታ ከመስጠቴ በፊት አሁን ባብራራሁት ላይ ጥያቄ ካለ ቀጥል። እሺ በጣም ጥሩ። እኔ እንግዲህ በጣም አዳምጫለሁ ትዕግስት አድርጌ።
ያው ያው ፕሪቺንግ ስታይል ነው ያለውና ሰው እኛ ፌስ የምታደርጉን ከሆነ እንምጣ ብለን ነው። ቃል በቃል ትቀጥላለህ ወይስ ይብቃኝና ልውረድ? ቃል በቃል ትችላለህ ወይ? ያለ ጥቅሱ ላይ አቅም አለ? እሺ ማለት ትቀጥላለህ? አቅም አለ? ይማር ተብሎ ነው ጋር ሳይገባው ከበደ አንተ ይብሮ በእናትህ እዚህ ቃል በቃ እኔ የሚታርገዋለሁ የህፃን ልጅ ባህሪ ነው ያለው። አንተ በእናትህ ጋዲሳ አንተ እኮ ያንተ ጋዲሳ ተው እባክህ። ዮሐድ ተከበደው አንዴ የሚዩት አድርግና ጋዲሳ ያወራል። ዝም ብላ እንኳን እንትን አልክ ዮሐዴ። እኔ ምን እንደሚያሰቀኝ ታውቃለህ? ታች ያላችሁ ሰዎችም ስሙ እባካችሁ። ምንም አሁን በቃ በስርዓት ዮሐዴ ያብራራው የሰጠው ማብራሪያ አክቹአሊ በኮንቴክስትም ሲፈታ ያለውና የሚመጣው የሚለው ቁጥር 8 ላይ ያለው ያ የተወጋው ራሱ ክርስቶስ ኢየሱስ እንደሆነ መንግስትም ለካህናትና ለአባቱ ላደረገን እያለ የተነገረው ለክርስቶስ ስለሆነ በቃ ግልጽ ነው። ቃል በቃል ትቀጥላለህ። ፕሪቺንግ ስታይል ነው ምናምን። በቃ ጥያቄ ያላችሁ ግቡን የተባሉ ጥያቄ ትጠይቃላችሁ። የተነሳው ሐሳብ ላይ መሞገት የሚችል ሰው ካለ እዚህ ጋር ልክ አይደለም ብሎ የተነሳው ሐሳብ ላይ መሞገት ይችላል። ኦኬ ኢብሮ ምንም እኔ ይቅርታ አድርግልኝና ሃይፖስታሲስ እና ኡሲያ ራሱ በስርዓት ላይ የተማታቅሰው አሁን ከኛ ጋር መጥተህ የማውራት አቅምም ብቃትም የለም። ይቅርታ አድርግልኝና ለካ ሚስተር ሃይፖስታሲስ ነው። ሃይፖስታሲስ እና ሃይፖስታቲክ ዩኒየን እንኳን በስርዓት ለይቶ የማያውቀው አሁን ደግሞ ፊት ለፊት እንግባ ይላል። ታውቃለህ? በጣም ያስቃል። እሺ ተረኛ ሰላም ብያለሁ። እሺ አህመድ እንኳን ደህና መጣ። እንኳን ደህና ቆያችሁ። ጥያቄ ነበረኝ። ጥያቄን እሺ፣ የአሁኑ ላይ ቁጥር 8 ላይ ያለው ለአብ ነው ብለህ ነው የምታምነው አንተ? ቆይ እንዲያውን ፕሪች ነው የምታደርጉት ወይስ ቃል በቃል ፌስ ማድረግ አቅም አላችሁ? ለአብ ነው ብለህ ነው እንዴ? ምንድነው አንድ አይነት ቃል ሰጥቷችሁ ነው እንደሚልኩ አላችሁ? አይ ካላችሁ አውሩ፣ ቀጥሉ ከኔ ጋር እንዴ። አንድ አይነት ቃል ሰጥቶ ነው እንደሚልኩ? አይ ካላችሁ እሺ፣ ቁጥር 8 ላይ ቆይ አንዴ፣ ከኔ ጋር ቃል በቃል ፌስ ማድረግ በማነሳው አርጊመንት ላይ ቃል በቃል ፌስ ማድረግ አቁሙ ካለ ግን ቀጥል። አህመድ አንዴ ስማሽ፣ አንዴ ሚውት አድርግሽ። እሺ አንዴ ሚውት አድርግ ወንድማችን። አይ ስትሪት ፎርዋርድ አድርገኝ መጀመሪያ ፕሪች እንደረግ አንዴ ሚውት አድርግ። አንዴ ቤቱን መስመር ላስይዘው። አንዴ ሚውት አድርግ ፕሪች አታርጉ ቀጥታ። እሺ እኔ አላረኩም። እሺ አንዴ ሚውት አድርግሽ። እኔ አላረኩም ግን ሚውት አድርግ። ሌላ ሰው ነው እያደረገ ያለው። ኦኬ እባካችሁ ምትገቡ አንዴ ቆይ ሚውት አታርጉ። አህመድ ሚውት አድርግ። ሚውት እንዳትደረግ ክራስ ሚውት አድርግ። መሳቅ ማንን ነው የማያተርፈው? በዚህ ጋዲሳ አህመድ እሺ አንዴ ሚውት አድርግ። እሺ እንዴ እሺ ታች ሆነ ስማ ጨርስና ምን ሆኖ ነው እነዚህ ልጆች ይገባ። አንዴ ስሙ የምትገቡ ሰዎች አንዴ ቆይ አነሳ። አንተ ማይከን አታብራ። አንዴ ስማ የምትገቡ ሰዎች አጠሪራ እንደተሰጠው ሰው እዚህ ቤት እንትን ነው እንዴ እዚህ ቤት የስብከት ስታይል ነው እንዴ ያለው አትበሉ። እኛ ክርስቲያኖች ነን። መጽሐፍ ቅዱሱ የኛ ነው። ኦኬ አባቶች በፈቱበት መጽሐፍ ቅዱሱ በሚለው በዛው አውድ መሰረት መጽሐፍ ቅዱሱን እናብራራለን። ኦኬ አሁንም አነስ ገብታል። ዮሐድ ያብራራው ላይ ቁጥር 8 ላይ ያለውና የነበረው የሚመጣው የሚለው ለአብ ነው ብለን የምታምነው ማይከን አብራ። ቃል በቃል ማውራት ትችላለህ? ሰላም ነው መጀመሪያ ቃል በቃል ማለት ነው ያወራው ካልዲ ያ መሳቅ ያድንህም በለ ቃል በቃል ማለትም ፕሪቺንግ ተውና ቃል በቃል እናወራለን። ምን ሆነው ነው የመጡት? አንድ አጥሬራው ቃልም ተው ሰው ነው የሚመጣው መሰለኝ። ፒዲኤፍ አዘጋጅቶ ይሰጣቸዋል። ቃልም አዘጋጅቶ ነው መሰለኝ። ፒዲኤፍ ለኛ ማንንም ኧረ አነስ ተውና ቃል በቃል እናወራ። ቃል በቃል እናወራ። ኦኬ እሺ አዳምጥ። ቆይ ተረጋጋ። ቆይ ለምን ደግሞ አትረጋጉት? ተረጋጋ። ቅድም ጀምሮ ማውራውን ነገር አንዴ አዳምጥ። ዮሐንስ ተረጋግቻለሁ። ቃል በቃል ታወራለህ። ፕሪቺንግ ሙዱን ተውትና ቃል በቃል እናወራለን። ቅድም ዮሐድ ያደረገው ፕሪች ነበር ሲያደርግ የነበረው። ፕሪቹን ተውና ቃል በቃል የምትወያይ ከሆነ ቃል በቃል እንወያይ። ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ያለው ስማኝ። ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ያለው ለአብ ነው ብለን የምታምነው? ራእይ ዮሐንስ ምዕራፍ 1 ቁጥር 8 ላይ ለአብ ነው ብለን የምታምነው? አዎ ለአብ ብዬ ነው የማምነው። እሺ እናውራ እሱ ነው። እሺ ያው በቃ ቃል በቃል አይደል የፈለከው? እኔ ከፍቼ እጠይቃለሁ፣ እናወራለን። አንተም ከፍተህ እዛ ክፍል ላይ ትጠይቀኛለህ። ኖ ቃል በቃል ዮሐንስ ራእይ ምዕራፍ 1 ቁጥር 4ን ክፈተው። ይኸው ዮሐንስ ራእይ ምዕራፍ 1 ቁጥር እኮ ምዕራፍ 1 ቁጥር 4ን ክፈተው። ቃል በቃል ስትጠይቁኝ አይደለም ጠይቁን ብላችሁ አይደለም ከፈታችሁት። ስለዚህ ክፈተው። ራእይ ዮሐንስ ምዕራፍ 1 ቁጥር 4
ጠጋርገው አራት ላይ እኮ ጠጋርገው እኔ ጠይቃለሁ። ይኸው ምንድነው የምጠይቀው? ጠይቁን ብላችሁ አንድ ገባው። ጠይቁን ብላችሁ አንድ ገባ ነው እንዴ? ቃል በቃል አላልክም እንዴ? እኮ ቃል በቃል ልጠይቀ ነው። ቃል በቃል ልጠይቀ ነው። ይኸው ልናወራ እኮ ነው። ይኸው እኮ ተጠየቃለህ። ይኸው ላስተናግድ ብላችሁ ነበረ። ኦኬ ዲቤት አልፈልግም። አንዴ ስማ፣ ቃል በቃል እናውራ አልከኝ። ይኸው እኔ እናንተ እናውራ እኮ ቃል በቃል እናውራ። ያ ቃል በቃል እናውራ። ምን ታረጋለህ አሁን? ጠይቀ ሂድ፣ ውረድ። ሰዓታችንን አታቃጥልብን። ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ማውራት የሚፈልግ ሰው ካለ ይኸው ፊት ለፊት ተከፍቷል። ማይክ ማብራት ጤነኛ አይደሉም እንዴ? ቃል በቃል እናውራ ብሎ ይኸው ቁጥር 4 ክፍል አለ። ቃል በቃል እናውራ ተከትባችሁ ነው እንደምትመጡት? ስሙ እንጂ ቃል በቃል ማውራት እኮ ቃሉ ላይ ለሁለት ማውራት ነው እንጂ አንድ ሰው ጠይቆ አንድ ሰው እንዲመልስ አይደለም። ክፍሉ ላይ እናውራ እኮ ክፍሉ ላይ እናውራ። ያ ኤግዛክትሊ ዮሐድ ቅድም ያብራራዋል። አሁንም ክፍሉ ላይ ማውራት የሚፈልግ ሰው ካለ ይቀጥል። ገብታችሁ ልታለቅሱ ከሆነ የለቅሶ ቤት አይደለም። ልታለቅሱ የገባችሁ ካላችሁ አሁን ጋዲዬ ለአብ ነው ብሎ እንደሚያምን ጠይቀው ነበር አይደል? አዎ አለ ዮሐዴ። ለአብም ለወልድም ለመንፈስ ቅዱስም ሊፈታ እንደሚችል በደንብ አብራራ። ከዚህ ውጪ ግን ለአብ ብቻ ነው የሚል ኢምፕሊኬሽን ወይ ደግሞ ትርጉም ነው ያለው ብለህ ታምናለህ ወይ ሲለው አዎ አለ። እኛ ስላብራራን ኦኬ ልጠይቅ ለአብ ከሆነ ብለህ ቃል በቃል እናውራ ብለህ ስከፍትለት ለምንድን ነው የሚሸሸው? ይሄ ቃል በቃል አይደለም እንዴ? አይ ዲቫ ቆይ እንትን ነው ባይዘው ምንድነው ዮሐድ ቁጥር 8 ላይ ያለው ሲጀመር ለወልድ ብቻ ነው ብሎ ነው ሲጀመር ያብራራው። ኦኬ አሁንም ቁጥር 8 ላይ ያለ ኢብራሂም አንድ ሚዩት አድርግ። ካንተ በፊት የገባ ሰው አለ። ቁጥር 8 ላይ ያለው ለአብ ነው ብሎ የሚያምን ሰው ካለ ማይኩን ያብራና ማውራት እንችላለን። አቡበከር ታወራለህ ወይስ ኢብራሂም ይቀጥል? እሺ ኢብራሂም አንደኛ ቃላቶችን መርጠህ ታወራለህ። ሁለተኛ ተደርባ አታውራ። እሺ ረጋ ብለህ ለመደማመጥ ሞክር። በጣም አመሰግናለሁ። ሌላ ሰው ጣልቃ እንዳይገባ። እሺ እሱ የፈለገ ሰው ቆይ፣ እንዴት ነው የምታስቡት? ቤቱ እኮ የኛ ነው። የፈለገ ሰው ገብቶ ሊያወራ ይችላል። አንተ መልስ ከሆነ የምትፈልገው መልስ እንሰማለን። አለቀ። እንዲህ እና አሸብር ተረጋጋ። ለቀጥል እየዋ ወይ አትቀጥል ካልኩ ችግር የለም። እሺ ኢብራሂም ስማ፣ ቁጥር 4 ዮሐንስ ራእይ ስማ፣ ከኔ ጋር ነው እያወራ ያለው እኮ ካንተ ጋር አንዴ ስማኝ። ቆይሽ ይሄው ከኔ ጋር ቃል በቃል እናወራ ነው። ይሄው በቃ ወደ ሐሳቡ ልንገባ እኮ ነው። ስማኝ፣ እሱ ተብራርቷል። እኔ ጥያቄ አለኝ። ልቀጥል። ቁጥር 4 ላይ ቃል በቃል እናውራ እኮ ተባባልን። እሱ የስብከቱ ነገር ይቅር ተባለ እኮ ለምን ዮሐንስ አብራርቷል። ጨርሰናል። አሁን ጥቅሱ ላይ ጥያቄ አለኝ። ልቀጥል። የስብከቱ ነገር ይቅር። እኔ እናንተ ቃል በቃል እናውራ። ይሄው ቨርሱ ላይ እኮ ያልኩ ነው። ይሄው ልጠይቅህ፣ ይሄው ልናወራ ነው። ልጠይቅህ፣ እኔ ልጠይቅህ። ቅድም ጠይቀህ እኮ ተብራራ። ጥቅሱ ተብራርቷል። እኔ እጠይቃለሁ። ቀጥዬ እሺ፣ ጥያቄን አቅርብ፣ ከዛ አብራራለሁ። እኮ ፊት ላይ ፌስ ነው የምናደርገው። ቁጥር ጥያቄን አቅርብ፣ ከዛ አብራራለሁ። ቀጥል። ምንም እኮ ካልተመቸኝ ባኬን ፎርዝ ነው፣ ፊት ለፊት ነው። ቀጥል። ዮሐንስ በሰላሉት ለሰባቱ አቤት አንዴ ኢብሮ ቆይ አንዴ አካሄዱ ነው። ይኸውልህ ክራይቴሪያ አውጥታችሁ እሺ ተብሎ ተቀብሎ እንትን ሲባል ደግሞ የሆነ አንዴ ልጠይቅ ሲል አይ እኔ ነኝ የምጠይቀው፣ ጠይቀ መልሳለሁ ሲል አይ ካልተመቸኝ መሀል እገባለሁ። እንዲህ እያልክ መስመር የምታበጀው አንተ አይደለም። ኦኬ ቃል በቃል ታወራለህ፣ እሱም ይመልስላል፣ እሱም ይጠይቃል። ኦኬ እንደዚህ እያደረጋችሁ ነው። ባክ ኤንድ ፎርስ ስለሆነ ያልከው ማለት አለበለዚያ እኔ የክራይቴሪያ መስመር ላስምር ምናምን እያልክ ህግ አውጪ አትሆን። እሺ ቀጥሉ። እሺ ጥያቄ ትጠይቃለህ፣ መልሱ መልስላለሁ፣ ከዛ እኔም ጥያቄ ጠይቃለሁ እኮ ገባኝ። ባኪን ፎርዝ ማለት እስከምንተማመን ድረስ ሌላ ላይ አንሄድም ካለውና ቁጥር 4 ላይ ዮሐንስ እስከ 8 ከ4 እስከ 8 ያለውን አሁን ይኸው ሌላ ተተውስጣ ትግባ። ጥያቄን አቅርብ ጎበዝ፣ ጥያቄን አቅርብ። ጥያቄን እናንተ አናግሩኝም። እንዴት መመለስ እንዳለበት ለእናንተ አናግራችሁ እቀጥላለሁ። ጥያቄን ቁጥር 4 ላይ ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው በዙፋኑም ፊት ካሉት አለ። በማን ዙፋን ፊት? መልስ። በማን ዙፋን ፊት? ከአብ ዙፋን። ስለዚህ ካለውና ከነበረው የተባለው የአብ ዙፋን ነው ማለት ነው። ዮሐድ ቅድም ለማብራራት እንዳብራራው ለአብም ተብሎ ይፈታል፣ ለአብ ለወልድ ለመንፈስ ቅዱስም ተብሎ ይፈታል። ለአብ ችግር የለውም። ፎር ዘ ሴክ ኦፍ አርጊውመንት ለአብ ተብሎ ይፈታል። ይኸው ለአብ ተብሎ ይፈታል። ቀጥል። ጥያቄ ያለውና የነበረው አብ ነው ማለት ነው። እዚህ ጋር የነበረው እዚህ ጋር የተጠቀሰው ለአብ ነው። እዚህ ጋር ያለው ቁጥር 4 በጣም ጥሩ።
በጣም ጥሩ። ከዛ ደግሞ ከታመነው ምስክር ከሙታ። ስለዚህ ሰባቱ መናፍስት የተባሉት ማን ናቸው? ስለ ሰባቱ መናፍስት አይደለም ያለውና የነበረው ላይ ነው ጥያቄያችን። ጥያቄ በቃ ጠይቃ ተስማ እኮ ልቀጥል። አልጨረስኩም። ጥያቄን አላቀረብክም እንዴ? እስካሁን አቀረብኩኝ፣ ጨረስኩኝ። አሁን ይሄ እኮ ፕሪሚሴ ነው። እሺ ጥያቄን ቀጥል። ጥያቄው አሁን እዚህ ጋር መጣ። ቁጥር 8 ላይ ያለው እዚህ አውደ ንባብ ላይ ስናይ ያለውና የነበረው የሚመጣው የተባለው ማን ነው? በዚህ በዮሐንስ ራዕይ ምዕራፍ 1 ከቁጥር 1 እስከ 8 ባለው መሰረት አውደ ንባቡ ላይ ያለውና የነበረው የተባለው ማን ነው? ቁጥር 4 ላይ ለአብ ተብሎ ቁጥር 4 ላይ ያለው ለአብ ይባላል። ቁጥር 8 ላይ ያለው ደግሞ አውዱን ከዛ በኋላ ስንመለከት ለጌታችን ለኢየሱስ ነው። መልሻለሁ። ወደ ጥያቄ ልግባ። አይደለም እሱ ያንተ ያለ መረዳት ነው ብሮስኪ። አሁን ወደ ጥያቄ ልግባ። እሺ ወደ ጥያቄ ልግባ። እኔ ጠየቅ መለስኩልህ። በስመ አብ እሱ ነው። ይሄ ምን አይነት ልጅ ነው? በጌታ ስም ጥያቄን አቀረብክ መለስኩልህ። ይሄ ወደ ጥያቄ ልግባ ነው። ወደ ጥያቄ ልግባ። ኧረ በስመ አብ ይሄ ልጅ እኔ እንደው ይሄ ልጅ ወደ ጥያቄ እሺ ልግባ። ወደ ጥያቄ ነው የምትሄደው። መች ተነካና ገና ውረድ። እዚህ ምን ይሄ የህፃን ልጅ ባህሪ እኛ እዚያ እናስተናገድም። ወዳጄ ጥያቄ አቀረብክ። በጣም ተራ ጥያቄ ነው የጠየቅከው። ኦኬ ምንም የተለየ ነገር ቅድም ይሁዳ አብራርቶታል። እኔም ደግሜ እላለሁ። እዚህ ጋር ያለውና የነበረው ለሚለው ለአብም ተብሎ ሊፈታ ይችላል፣ ለቅድስት ሥላሴም ተብሎ ሊፈታ ይችላል ብሏል። እዚህ ጋር የነበረው ለአብ ተብሎ መፈታቱ በምንም ተአምር ከዛ በኋላ ያለው አውድ እዚህ ጋር ለጌታችን ለኢየሱስ ነው። አለቀ። ጥያቄን ጠየቅ፣ መልስ መልሰናል። መጠየቅ ስፈራ ግን እሺ አቡበከር ኢብራሂምን ወክለህ ትጠየቃለህ። ሰላም እንዴት ነህ? ሰላም ነህ ጋዲሳ? አለን እግዚአብሔር ይመስገን። ኢብራሂምን ወክለህ ትጠየቃለህ። ቆይ ኢብራሂምን ወክለህ ትጠየቃለህ ምናምን ሳይሆን እንግዲህ ከቀድም ጀምሮ እየተመለከትን ነው ውይይቱ። ኢብራሂምን ዋና ጠይቅ ትችላለህ ወይ? ኧረ እባክህ አንዴ ጋዲሳ ምን ሆነ ነው እንዴ? እናንተ ቤት ነው የመጣ ነው እኮ ጋዲ ምን ሆነ? ሂድ ወደ ካባ ምንም እነዚህ በቃ እውቀት የሌለው ሰው ድራማ ለመስራት የሚመጣ ሰው ወደ ካባ ነው የምንልከው። ተረኛ ካለ ይግባ። ይሄ ክፍል ለጌታችን ለኢየሱስ አይደለም ብሎ የሚያምን ሰው ኦኬ፣ ለጌታችን ለኢየሱስ አይደለም ብሎ የሚያምን ሰው መጠየቅ የሚችል ሰው ይግባ። እሺ ሰላም ቢያለ አንተ ምን አይነት ሰዎችና እንዳለ የሚገቡት ደግሞ እንዳለ አንድ አይነት ናቸው። እስቲ ዮባ አንዳችሁ ቀጥል ወይ ማውራት የሚፈልጉ ቆይ እስቲ ምናልባት የኔ ከተሰማ ኦኬ አህመድ ቃል በቃል እንቀጥል ካንተ ጋር ይቻላል። ግን እንትን አትበሉ፣ እያስወረዳችሁ ነው ሰዎች እና አንድ ጊዜ አትፈረስ ፕሊዝ። ቤቱ የተከፈተ ከሆነ ዝም ብለህ ሰው ሳትሰማ ዝም ብለህ ለማውራት ምን ሆነ ነው? ዳውራ ቢሮክራሲ አታብዛ። ቀጥታ ወደ ሐሳቡ ቤቱን የከፈታችሁ ሰላም ወደ ሐሳቡ ለሁለት ራእይ ላይ ታወራለህ አታወራም? አንዴ ቆይ ቤቱ አላማ ሲጀመር ቆይ ተረጋጋ። ይሁድ ምን ሆነ ነው? ሄድ ትንሽ አንተ ማጽድተና ምንም አንታገሳችሁ። ርዕሱ ላይ ማውራት የሚችል ብቻ አስተያየት የሚሰጥ እዛው አስተያየት እዛ ሳጥን እናስቀምጥላችኋለን። ኮሜንት የተዘጋጀው ባይዘው አስተያየታችሁን ለመጻፍ ነው። ጻፉ አስተያየት እዚህ ገብታችሁ አንዴ አካሄድ ምናምን ጻፍ። ኮሜንት ከሆነ የምትፈልገው ኮሜንት ላይ ጻፍ። ፓፓ ቀጥታ ወራ ስትባል እንዴ አዛጉን እኔ እኮ ችግሩን ይዋዲ አሁን ያ ኢብራሂም የሚባለው ልጅ ግባ ጠይቅ ተባለ። ቃል በቃል አለ ጥያቄ ጠየቀ። ጥያቄው መልስ ተሰጠው። ከዛ ልጠይቅ እለዋለሁ እንዴ መች መለስክልኝ እንዴ ሻዲሳ ጨዋታ እኔ እኮ እሺ እናንተ ናችሁ እኮ ጨዋታ እያደረጋችሁት ያላችሁት። ቲብሮ አንድ የለም ፊክስ የሚያደርግ እስከ ጥግ ድረስ አሁንም እባክህ ሐሜቱን ትተና እዚህ ጋር አውራ እኮ ቀጥልሽ በቃ ና ቀጥልሽ ቀጥል ከኔ ፈልገው ነው። እሺ እስከ ጥግ ድረስ እሺ ና እሺ በቃ እንደዛ ኖ ተጠየቀ። እኔ ግን አይሰማኝም ጋይስ ይሰማችኋል? እዮባ ይሰማል? ኦኬ ያው መጣ ቀጥል በቃ ይሰማል። እዮባ ዝም በል በቃ አንተ እሺ ኮፒ ሊንክ ምናምን አድርጉ። እሺ ቀጥል ጠይቅ። 4 ላይ ምንድነው ጥያቄ? በጣም ጥሩ። ቅድም ጋዲሳ ባብራራው መልኩ ቁጥር 4 ላይ ካለውና ከነበረው የተባለው ከሚመጣው የተባለው ማን ነው? የሚመጣው ለአብም ለወልድም
ለአብም ለወልድም ይፈታል። እዚህ ጋር ነው የጠየቀው። በዙፋን ፊት ያሉት ማን? በማን ዙፋን ፊት? በማን ዙፋን ፊት? በአብ በወልድ በመንፈስ ቅዱስ ዙፋን ፊት ያሉት ማለት ነው። ዙፋን የቱ ጋር ነው እንደዛ የሚለው? አብ ወልድ መንፈስ ቅዱስ ዙፋን ላይ የሚለውን ጥቅስ አውጣው። ይኸው ከኢየሱስ ክርስቶስ ነው የሚለው። ይኸውልህ ዙፋኑ ላይ የሚለውን ጥቅስ አውጣው። አንዴ ረጋ በል እኮ ሚዩት አድርገው። አንዴ ልመልስልህ። ያው መልስ አይደለም ጥቅስ ነው። አንተ ሰውዬ ተረጋጋ እኮ ጥቅሱን አውጣው። ስማ ሚዩት አድርገው እንዴ! ጥቅሱን ላነብልህ ነው። ጥቅሱን አውጣው። ስማ ከማውራት በፊት ያው አራት ላነብልህ ነው። ላነብልህ ነው። አንዴ እንዴ! ምን እየሆንክ ነው? ምን እየሆናችሁ ነው? ተረጋግቶ አንዴ ለመማር አይደለም። ጀግና ያጫውተዋል። ታውቃለህ? አይ አታስገቧቸው። ማን ነው የሚያስገባቸው? በቃ አታስገባቸው። እነዚህ ልጆች ምንም ለመማር አይደለም። ልባቸውም ጆሮአቸውም ዝግት አድርገው ለመጮ ብቻ ነው የሚገቡት። አታስገቧቸው። በቃ ይዋዲ ቀጥል ሐሳብህ። ጥቅሱን አንዴ ላንብበው። ማስረጃውን ጥቀስ። አምጣ ማስረጃ ጥቅስ። ማይ ብራዘር እንደዛ ስላልክ እኮ የትም አታመልጥም፣ የትም አትሄድም። ታግሰን የምናወራችሁ ባይዘው የትም እንደማትሄዱ በደንብ ስለምናውቃችሁ። ግን ምንድነው የምትፈልጉት? በቃ ሆይታ ነው። ጥቅስ አምጣ እኮ ላንብበው አንዴ። ሳትሰማኝ እንዴት ነው የምጠቅሰው? ጥቅስ አምጣ ማስረጃ የት አለ? አይ ይሄ መጃጃል ነው። እባካችሁ መጃጃላችሁን ትታችሁ ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት ነው። እዚህ ጋር ስለ ዙፋን ነው እየተናገረ ያለው አይደል? በዙፋኑ ፊት አሉ ሰባት መናፍስት የሚለው በአጭሩ ሬቬሌሽንን ኮሜንታሪ የጻፈው ቪክቶሪያንስ ይህን ያለውና የነበረው ኢየሱስ ክርስቶስም አብም ተብሎ ይፈታል ብላ በቃ ሊፈታ ይችላል። ምክንያቱ አብ ያለ የነበረ የሚመጣ ነው። ወልድም ያለና የነበረ የሚመጣ ነው። ምዕራፍ ቁጥር 8 ላይ ያለ የነበረ የሚመጣ እንደሆነ ወልድ በግልጽ ስለተናገረ ማለት። ስለዚህ ካለው ከነበረው ከሚመጣው በዙፋኑ ፊት ካሉ ከሰባቱ መናፍስት የሚለው ካለው ከነበረው የሚለው አብ ተብሎ ሊፈታ ይችላል። ካለው ከነበረው ከሚመጣው ወልድ ተብሎ ሊፈታ ይችላል። አጠቃላይ ይሄ ጥቅሱ ወልድ ነው ተብሎ ይፈታል። አጠቃላይ ይሄ ጥቅስ ስለ ወልድ ነው የሚናገረው። እንዴት? የቪክቶሪያኒስም እንትኑን ከፍቼ ያሳያቸዋለሁ። ካለው ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት ኦኬ፣ በክርስቶስ ዙፋን ፊት ካሉት ከሰባቱ መናፍስት። እዚህ ጋር ሰባት መናፍስት የተባሉት ሰባቱ ሊቃነ መላእክት ናቸው ብሎ ይፈታዋል። ኦኬ፣ ሰባቱ ሊቃነ መላእክት ናቸው። ስለዚህ በዙፋኑ ፊት ቆመው የሚያገለግሉትን መላእክትን ሲያጠይቅ በዙፋኑ ፊት ያሉትን ሰባቱ መናፍስት አላቸው። ከዛ የራእይ መጽሐፍ ምዕራፍ 1 ቁጥር 8 ጋዲሳ የሚባለው ሰውዬ ምዕራፍ 4 ላይ ያለው ለአብ ነው ይላል። ዮሐድ የሚባለው ሰውዬ አይ ለአብም ለወልድ ይሰራል ይላል። ይሄ በጣም ወላሂ በጣም እንትን የሚል ነገር ነው፣ የሚያሳዝን ነገር ነው ማለት ነው። they know that የገቡት ሙስሊም ፈሪ የለም ባይዘው ፈሪ ስላልሆነ ቃል በቃል እናወራ ይላል። አሁን ስንት ሰዓት ነው? እኔ ሰረችኝ እዚህ በጠበቅ ነው ማለት ነው። ተጠበቀ እንግዲህ እኔ እድል ብሰጠኝ በቻይንኛ አወያያለሁ በዚህ በደቂቃ እድል ማለት ነው። ዝም ብለህ የሆነ ነገር 5 ደቂቃ ታወራለህ። ተመልሶላል አልተመለሰልኝም ደግመህ ጠይቅ ትጠይቃለህ። ከእንደገና 5 ደቂቃ ይወራል። የለም እንደዚህ አይነት ነገር። ከቻልክ ቃል በቃል ነው የምታወራው። ወንድ ልጅ ቃል በቃል ነው የሚያወራው። ኢየሱስ የሚያስተምረው እንደዛ ነበር። ባይዘው የሚሰብከው ቃል በቃል ነበር። እነዛ ለማሳሳት ምን ይፈልጉ ነበር? ፈሪሳውያን ስብከት ምናምን ሲሰብኩ ወይ ደግሞ ጥያቄ ምናምን ሲጠይቁ ዞር ነገር አድርገው ምናምን እንደዚህ አድርገው ምናምን ለመጠየቅ ሞክራል። ትልቁ ደግሞ ይሄ አስጠሊታ የፖለቲካ መንደር አስጠሊታ ስራቸውን መሰራቸው። ጋዲሳ ገባ ይሏል። ቴክስት ይጽፍለታል፣ ይገባል። ጋዲሳ ትንሽ ያወራል፣ ሳይበቃ ሲቀር ቴክስት ይጽፍለታል፣ እንትና ይገባል። ከዛ ውይ ምናምን እንዲሆናችሁ እንዲህ ምናምን ሙስሊሞች እንደዚህ ነው እንደዚህ ተፈጠረ እንደዚህ ሆናችሁ ይሄ የወረደ ነገር አይሰራም ማለት ነው። ካሁን በኋላ እንደዚህ በሰላም ቤት መክፈት የለም። ሙስሊሞች እዚህ ምድር ላይ እስካሉ ድረስ በተለይ ቲክቶክ ላይ የምታዩት ጀማ እስካለ ድረስ እኔ በሰላም ቲክቶክ መክፈት የለም አይደል? ወላሂ ሀቂቃ ነው ብላችሁ በሰላም መክፈት የለም። እኔ የገባሁት እኔ በጣም ነው ሞራል የተነካው። እኔ የገባሁት እንደውም ስለ ዮሐንስ ስለ ራእይ ላውራ አይደለም። ምክንያቱም ራእይ አልቋል። እንደው እስልምና ላይ ገብቶ የሚጠይቀን ስላጣን እዚህ ገብተን ገብቶ የሚጠይቀን ስላጣን እስልምና ላይ ጥያቄ ካላችሁ አንዳንድ ጥያቄ 7 ነው ምናምን ነበሩ ገዝተ ላይ ተራ በተራ አንዳንድ ላስተናግዳቸው ነው የገባሁት።
እሱን እድል ራሱ አልሰጡኝም። ኢንሻአላህ ሌላ ጊዜ እንገባላቸዋል እና እንደዛ ነው። አም ይቀጥሉ። ሰላም አለይኩም አንተና እኔ ለሰላምታ ራሱ አልተመቸኝም እኮ ስላችሁ ከእንትን ነው መሆን ያለ እዛ ልትነሰበክ አይደለም። እኔ ደው ባይቴ ስብከት ከፈለጋችሁ ዝም ብላችሁ ውጡና እዛ የሆነ ዩቲዩብ ላይ ምናምን ቼክ አድርጉ። እኛ አሁን ዳይሬክትሊ አርጊው እንድታደርጉ ነው የምንፈልገው። በቃ ሁሉም በየፈኑ ማለት ነው ይሞግታቸዋል። አሁን እዛ ሄዶ እንደሰብ 5 ደቂቃ ነው ይለኛል። እኔ ምንም ሊያጠምቀኝ ነው እንደሚሰብከኝ እኔ አይመለከተኝም። አትፈርስ ፕሌስ እዚህ ጋር እኔ ጥቅስ ጠቅሶ ምናምን ጌታችን መድኃኒታችን አይለኛል። ምን አገባኝ እኔ ስለሱ ጤነኛ አይደለም እንዴ? እኔ አትፈርስ ፕሌስ ሰላምታ ላይ ነው የሚገላግልኝ። ሰላም ስለ አንተ ሰውዬ ቆይ እሱ ሚሊዮን ታምናለህ ይለኛል። እኔ ልጠየቅ አይደለም የገባሁት ልጠይቅ ነው የገባሁት እኮ። አላማው እሱ አይደለም እንዴ? አላማችሁ ምንድነው ሲለው አትረብሽ ይላል። አላማችሁን ነው የጠየቃችሁ ሰው አትፈርስ ፕሌስ ስለ አላማችሁ የጠየቃችሁት ምንድነው? አላማችሁ ስከፍቱ መጠየቅ ነው ወይስ መጠየቅ ነው? መጠየቅ ነው ወይስ መጠየቅ? መጠየቅ ከሆነ ይሁን ጠይቅ ነው በቃ። ሁሉም ማንም ሲገባ አንዱ በጠየቀው አንዱ አይጠየቅ። አትፈርስ ፕሌስ ገብታችኋል? አይ መጠየቅ ነው አላማችን ካላችሁ እንግዲህ ያው ስለሱ ምን ይላል እና ያሳስባችሁ። እያንዳንዳችሁ ያላችሁ ጥያቄ አይደለም ትላለህ እንዴ? ወይኔ አንዴ እዚህ ጋር ሌላ እንትን አለ። ይኸው ሚክስ ያደርጉ ይሁት ምን ይሆናችሁ? ይሁን ሚክስ ያደርጉ። እስኪ አብዱል ከሪም ተረጋጋ። ማይከው ሚታል ዮሐን ይጨርስና ወደ ጥቅሱ እንመለሳለን። ተረጋጋ። አያችሁ? ይኸው ተመልከቱ እንዴት ሚዩት እንደሚያደርጉ ተመልከቱ። ያ ጀማ አያስወሩም ስላችሁ ይኸው አብዱል ከሪምን አላስወራሉት። ተመልከቱ ኔትወርክ። እሺ አህመድ አፎን ቀጥለሽ። እና አንተና አልተግባቡም ሲጀመር እዛ ጋር አላማቸው ላይ አልተጋባን። ጥያቄ ሲገባ ማለት አትፈረስ ፕሌስ ጥያቄው እነሱ እንዲጠይቁ ነው ወይስ እንድንጠይቃቸው ነው? አረ ጠይቁን ምናምን ደረታቸው እነፉና ኦኬ ኢብራሂም ገባ ናውጣሉት። ዝም ብለው ሲሰሙት ብቻ ነው ድምፁ ደስ አላላቸው። ከዛ እሺ ቀይ ተባለና እኔ ስገባ አንተም አትሆንም ምናምን እናውጣ አንተም ሰላምታውን አያስፈልግም። ቀጣይ ሰው ሲመጣ አንተም ምን መልካት ተስራና ብላ አስወጡት አቡበከርን። እንዴ ምን ሆነ አርሶዬ ቀይ ጠይቁኛ ብለህ እንደ ገባው። ከዛ በኋላ ደግሞ ከእንደገና ደግሞ ኢብራሂም ያለውን ትላለህ ምናምን ይላል። ምን አገባኝ እኔ ኢብራሂም ያለውን አልኩ አላልኩ ምን አገባህ አንተ ቀይ እንጂ አትፈርስ ፕሌስ ተጠይቅ ነው የተባልከው። ከጠይቅ አልተባልክም። እንትን በሉ እንዲህ አትዳፈሩ። ጠይቁን ብላችሁ አትዳፈሩ። ቢያንስ እንጠይቃችሁ ብላችሁ ግቡ። አትዳፈሩ። ክርስቲያኖች እያያችሁ ነው እዚህ ያላችሁ እንዳለ እንዲህ ሲያስወርዱ እንደነበሩ በቃ የሆነ ዛሬ ነው የገቡት መሰለኝ ቲክቶክ ላይ ማስወጣት ራሱ ይሆን እንዴት ነው ነገሩ ይብሩ። እሺ አህመድ ጀዛከላ። እኔ መጨረሻ ነው የማወራው። የሚያወራ ሰው ካለ ቀጥሉ። የሚያወራ ሀሳብ ያለው ሰው ካለ ኢምሮ ቀጥልሽ። ሰላም አለይኩም ወራህመቱላህ። ወላሂ ያ ጀማ እኔ ያው ዳክሞኝ ስለነበር ከስሙኞች ያዳመኩ ነበርና ወላሂ በጣም ነገረመኝ። ያልኳችሁ ለመሰላችሁ ቢላህ አለይኩም እባካችሁ ዮሐር ሲያወራ ሪከርድ ካላችሁ ልቀቁት። በአላህ ብያችኋለሁ ሪከርዱን ብቻ ልቀቁት። ከዛ ታዘቡ፣ እናንተ ራሳችሁ ታዘቡ። ወላሂ ቃል ልግባላችሁ ሲያወራ በሚያወራው ነገር አያምንበትም። መጀመሪያ ሲያወራ አይታችሁ ከሆነ ምንድን ነው ያደረገው? አይ እዚህ ጋር እኮ ሰባቱ መናፍስት ይላል። ሰባቱ መናፍስት መንፈስ ቅዱስ ነው። ከዛ በኋላ እዛ ጋር ደግሞ አብረው ያየነው ኢየሱስ ነው አለና እንዴት እንዳመለጠው እሱ ራሱ ሲያወራ እንቅንቅ ያደርገዋል። ወረበል ካባ ያስታውቃል። እሱ ራሱ እንቅንቅ ያደርገዋል። አንደኛ እባካችሁ ሪከርድ ካላችሁ እዚህ ምን ከፍተዋለ እናንተ መስሙ ኮሜንት ጽፍ ነበር አይታችሁ ከሆነ እዛ አነበባትና እዚህ ጋር ከደመና ጋር ይመጣል ይላል። ከዛ ካላይ ደግሞ እዚህ ጋር መንፈስ ቅዱስ ነው ብሎ ሆነ ለመሸወር ነገር ሲሞክር አይተናል። አንደኛ። ሁለተኛ ደግሞ ያ ጀማዓተል ኸይር አንድ ክርስቲያን ሙስሊም ፊት ፌስ ማድረግ እንደማይችል አይተናል። ቤታችን መተው ሳይሆን እነሱ እንኳን ቤት ሂደን እኛን ፌስ ሊያደርጉ አይችሉም። 4 ነጥብ፣ ትልቅ 4 ነጥብ። ኢብራሂም ገባ፣ አህመድ ገባ፣ አቡኪ ገባ፣ አነስ ገባ፣ ያልገባ የለም። ግን ሁሉም ምንድን ያደረጉት ማውረድ ነው። ከዛ በጣም ደግሞ አጂብ ያስፋይ ነገር መሰላችሁ የቃላት ጨዋታው ምንድን የተባለው ቃል በቃል እናውራ ነው። እንትና አስረድቷል። ቃል በቃል እናውራ ሲባል ምንድን ነው ያለው? ምንድነው አንድ ቃልን ይዛችሁ ሲመጣ ምንድነው ሌላ ቃል እንፍጠርሽ? ሌላ አማርኛ ይፈጠር? ሌላ አማርኛ ቃል በቃል ሌላ ነገር እንፍጠር ወይስ ደግሞ በኦሮምኛ እናርግላችሁ? በኦሮምኛ እናርገው ወይስ በትግረኛ ይሆንላችሁ? ቃል በቃል አንድ ቃል ነው አይደል እንዴ? ቃል በቃል የሚል ቃል አለ አይደል? ስለዚህ አህመድ ገብቶ ቃል በቃል እናውራ አለ። አህመድ ኢብራሂም እንደዛ አለ። ይሄን ያመጡና ቃል በቃል ሁሉም አንድ አይነት ቃል ነው እንዴ ተጻፈላችሁ ይላል። ሌላ ቃል ልፍጠርላችሁ ወገኖች? እንደው አእምሯችሁን አሰሩ። በአላህ አንድ ቃል ነው ያለው። ሌላ ቃል አለ እንዴ? ወይስ ደግሞ ገልብጠን ፊደል በፊደል እናርግላችሁ? እንደዚህ ደደባቱ ነው። አንደኛ። ሶስተኛ
ሰምታችሁ ከሆነ አላሁ አክበር። እኔ ባይዘው ደስ ብሎኛል ብሮ ደስ አይለም መሰለህ። የራእይ መጽሐፍ ምዕራፍ 1 ቁጥር 4 ለአብ እንደሆነ ጋዲሳ አምኗል። ትልቅ ስኬት ነው። የራእይ መጽሐፍ ምዕራፍ 1 ቁጥር 4 ላይ ምናምን ወገናችን ስለ አብ እንደሚያወራ ይመጣል የተባለው አብ እንደሆነ አምኗል። ይሄ ራሱ ትልቅ ስኬት ነው። ከዛችን ሲያወራ አንዱ ልጅ አንድ ውርውር የሚል መጣና ምን አለ ግን እዚህ ጋር እኮ ጋዲሳ ስለ አብ ስለ ወልድ መንፈስ ቅዱስን የሚያወራ ብሎታል እኮ ብሎ አያቸው ለማስተካከል ነገር ሞከረ። ከዛ ሲሞክር ጋዲሳን ቀለብ አድርጋ መለሰችለት ማለት ነውና አንድ እርስ በርሳቸው እንደማይስማሙ አይተናል። ዮሐድ ምን ይላል እዚህ ጋር የሚያወራው ስለ መንፈስ ቅዱስና አብና ወልድና ያኛው ደግሞ የሚያወራው ስለ ኢየሱስ ብቻ ነው ብሏል። ግን ኢየሱስ ብቻ ባልልም አለ አውቆ ዮሐድ ላለመፈገር ምን አለ ስለ ስላሴ ሊያሳይ ይችላል አለ። ግን በኋላ ሊያወራበት አልቻለም። ስለ ስላሴ የማያሳይ ከሆነ ለምን ተዋሸ? ስለ ስላሴ የሚያወራ ከሆነ ኢብራሂም ጋር በስላሴ ፌስ ማድረግ ነበረበት። ሲቀጥል ያጀማ ወላሂ በጣም አዘኝባቸዋለሁ። እንደዚህ ራሳቸውን ያወርዳሉ ብዬም ጠብቄ አላውቅም። የሆነ የቃላት ጨዋታ፣ ቃላት መደራረብ፣ ቃል በቃል አላችሁ። ከዛ አንድ ፋይል ያላችሁ አንድ ቃል ምን አገናኘው? እንደው ቆይ በአለም ቢላህ አለይኩም ሙስሊሞች ወይ ክርስቲያኖች ካላችሁ እንደው አእምራችሁን ንጹህ አድርጉና ምን አገናኘው? ቃል በቃል ተባለና ስለዚህ ሁላችሁም አንድ ላይ መጣ ምን አገናኘው? እንደዛ ከሆነ ያኛውም የራእይ መጽሐፍ ላይ ያኛውም የራእይ መጽሐፍ ይላል። ለምን በእንግሊዝኛ አትለውም አንተ? ለምን አቡ ቀለም አትለውም አንተ? አቡ ቀለም ስማት አለ ብዬ ብናገር በጣም ድድብና ነው። ለቃሉ ይቅርታ ብናከብራችሁም እና እዚህ ጋር ዋና ፖይንት ምንድነው? እነዚህ ንጽጽር እንሳር ላይ የሚሉት አካል ራሱ ከኛ ፊት ቁመው ሊያወሩ አይችሉም። ቢችሉ ኑሮ ታግሰው ያስወሩ ነበር። እኛ ቤት ሲመጡ ታግሰን እንደምናስወራቸው ግን ሚውት አደራረጋቸው አይታችኋል። አንድ ቃል ሲታው ሚውት፣ አንድ ቃል ሲያወራ ሚውት፣ አንድ ቃል ሲያወራ ሚውት እና በጣም ያሳዝናል። ከዚህ ላይ መነጋልች የመጨረሻቸው ካርድ ምንድነው ታውቃላችሁ? የመጨረሻ የጋዲሳ ካርድ ምንድነው? የመጨረሻ ካርዱ ታውቃላችሁ? ወደ ካዕባ ልካለሁ የሚል ቃል ነበር የመጨረሻ ካርዱ። በቃ ይሄን በመናገሩ ሙስሊሞችን አዋረደ። በቃ ተሳካለት። አያሳዝንም? በኋላ በቃ የመጨረሻ ካርዱ ምንድን ነበረ? ወደ ካዕባ ልካለሁኝ ኢብራሂም ብሎ በቃ ጨረሰ። የመጨረሻ ካርድ ይሄ ነው። ናባ ካንተ ውረድ ቆሻሻ ለማየት ቆሻሻ አይደለም አውረደና ወደ ካዕባ ልካለሁ። በቃ አሁን በሱ ቤት ኢብራሂምን አናዱት። በቃ ኢብራሂም አልቅሶ ወጥቷል ማለት ነው። በጣም ያሳዝናልና ይሄን ያክል መውረድህና ለቃሉ ይቅርብኝ ቃሉ ብቻ ግን እንደዚህ ራሳቸው ማውራቸው በጣም ያሳዝናል። ግን አልሐምዱሊላህ ኢየሱስ አምላክ እንዳልሆነ ባፋችሁ መስከራችኋል። ለምን ቁማችሁ ልታወሩን ስላልቻላችሁ። ቀጥሎ ወንድሞች። እኔ መጨረሻ ነው የማወራው። ይኸው የተደረግኩትን ነገር ሁሉ ወላሂ ስላሴ ነው ዙፋኑ ላይ ያለው። አምጣ መረጃ እኔ ፊቱ ወሬ አይሆንም እለዋለሁ። ይቅለሰለሳል። አላህ ሙስተዓን ወላሂ። ኧረ አላህ ይጠብቀን ከእንደዚህ አይነት ነገር። እሺ ሐሳብ ያለው አንድ አድርገው ለኳችሁ። ቆይ አንዴ አላህ ሙስተዓን ትላለህ። ቅድምም አነስ አላህ ሙስተዓን ሲል ነበረ። ስለዚህ አንተ ምንድነው አንድ ሰው እንደ የላካችሁ እናንተ ምንድነው ሌላ ቃል መጠቀማችሁ? አላህ ሙስተዓን አያችሁ አይደለም? አህመድም አላህ ሙስተዓን ይላል፣ ኢብራሂም አላህ ሙስተዓን ይላል። አሁንም አንድ ሙስሊም አስገባላችሁም አላህ ሙስተዓን ይላል። ይሄ ቀሽብና ነው። ቃል በቃል ይባል ሌላ ቃል እንደ ኢብራሂም በአላህ ንገረኝ እስቲ። ቃል በቃል ይባል ሌላ ቃል አለ? ያገባን እኮ ወላሂ አህመድ ገብቶ ቃል በቃል ላውራችሁ አለ። ኢብራሂም ገብቶ ቃል በቃል ላውራችሁ አለ። ሌላ ቃል አለ እንዴ? ቆይ እንጠራላችሁ ወይስ ደግሞ ቀየር አድርገን ትርጉማን በኦሮምኛና በትግርኛ እናድርግላችሁ? ያብሻል። እሱ ነው ግራ የገባንና ሀሳብ ማውራት የሚፈልግ ካለ በተለይ በተደረግነው ነገር ላይ እንዴት ሀሳብ ሳላህ ካለ መቀጠል ትችላለህ። ሳላህ ሰላም አለይኩም። አካውንቱ ያንተ ነው። ፕሮፋይል ተቀይረብኝ በጣም አለህ ሳላህ አይ ቲንክ የለም መሰለኝ። አነስም ከደረሰባቸው ሰዎች መካከል አንደኛው ነውና እንዴት ነው ግፉን እንዴት አየው አነስ? ወአለይኩም ሰላም። ክርስቲያኖች የሚጠበቅ ነገር ነው እና ጋይዝ ሁላችሁም እንዳስተዋላችሁት ምንድነው እየተደረገ ያለው ነገር? የሆነ ቃል ለምሳሌ ቃል በቃል እናውራ ስለተባለ አይ ቃላችሁንም ተኮራርጃችሁ ነው የምታመጡት፣ ፋይልም ሌባ እናት ልጇን አታምንም ይባላል ብዙ ጊዜ። አይዶን ነው የራሳቸው ተግባር ከሆነ አናቅም። አላኩል ያህል ግን ቤታችሁ ድረስ ውይይት አይመጡም። ዲቤት ጠርተናቸዋል፣ አይመጡም። ጋዲሳን ጠርቼው ነበር፣ አልመጣም። የቤተ ክርስቲያን አባቶች ላይ ለሰዓታት ቁጭ ብሎ ስለኛ ሲያወሩ ጠርተነው ነበር፣ አልመጣም። ዲቤት አይመጡም። ቤታቸው ሲካሄድ ግን ምንድነው የሚያደርጉት? ኦንሊ ቲንግ ሚዩት ነው የሚያደርጋችሁ። ይህንን ለእናንተ ልናሳያችሁ ነው ማለት ነው ዛሬ። ሚዩት ነው የሚያደርጓችሁ። መቼም ፍቃደኛ አይደሉም ለማውራትም ጭምር ማለት ነው፣ ከነጭራሹ ማለት ነው። ሚዩት አድርጓችሁ ብቻቸውን ያወራሉ፣ ፕሪች ያደርጋሉ፣ ይሰብካሉ። ከዛ ልጠይቅ ስትል አይጠየቁም። ቃል በቃል ያወራ ይሰብካል፣ ስብከት ማለት ነው። ምን አይነት ነገር ነው? እኛ እኮ እነሱ እኛ ጋራ ሲመጡ
ሀሳባቸውን እየተቀበልን እያዳመጥን ነው የምናስተናግዳቸው። እነሱ ግን እንዳያቸው አሁን አንዴ ወይም ደግሞ ቁርአን አይደለም ያለው 7 እና 8 አይገናኙም የምትለው ቁርአን 7 አንዴ ልጨርስ ጥያቄን ጠይቅና ልመልስ። አንዴ ልጨርስ አንዴ 7 እና 8 ኦኬ አውድ ሲባል ከ7 ቀጥሎ ይመጣል የተባለው ያዩታል የተባለው ልክ ከመጣ በኋላ የሚናገረውን ንግግር እንዲባል አንዴ ሰራሱ ስማ ብለህ መቼ ነው የምትጨርሰው? እሺ ሰምራል አላልኩም ወይ? እሺ አወረዱ ሰማሽራት አይገናኝም ብሎ የፈታል ማን ነው? መጀመሪያ ማን ይፈታል? ኮንቴክስቱ እሺ ኮንቴክስቱን ያዝና እኔ አላወራም እኮ ኮንቴክስቱን ይዘህ ፈታ እኮ ኮንቴክስቱን ፈታና አይደለም የተባለበትም ፈታ እኮ አንዴ ዝም በል እንዴስ ልጁ ምን ሆኗል እንዴ? አታብዛው እንጂ ቀጥል አብዱ እየሰማህ ነው እኮ ኮንቴክስቱ ላይ እዚህ ያላችሁ ሰዎች ራዕይ ምዕራፍ 1 ቁጥር 4 እና 5 ላይ ዮሐንስ ጸጋና ሰላምታ ነው የጸጋና ሰላም ተቋርጥኩኝ እንዴ? ተቋርጫለሁ? እሺ ተቋርጠህ ነበር። አሁን መጥቻለሁ። ቀጥላ እሺ ከተመለስኩኝ እዚህ ጋር ጸጋና ሰላም ነው ዮሐንስ እያቀረበ ያለው ካለውና ከነበረው ከሚመጣው ከሶስት ፐርሰንት አክቹዋሊ እዚህ ላይ ካያችሁ በአማርኛው ላይ ያለ ነጥብ ያስቀምጣቸዋል ወይም ደግሞ ፍሮም ያለ ወይም ደግሞ የግሪኩ ላይ አፖ እያለ ያስቀምጣል። ከማ ካለውና ከነበረው ከሚመጣው አንድ ሰከንዳር ከሰባቱ መናፍስት ብሎ አስቀምጠው። አይ ቆይ ካለውና ከነበረው ከሚመጣው አንድ ብለህ ፈታህ ማለት ነው። ነጣጣ አቋርጣለሁ። እንደፈለክ እንድታቦካ መጽሐፍ ቅዱስ ማንንም አላቦካም። በማስረጃ ቆይ ካለውና ከነበረው አንዴ ስምራ ካለው ከነበረው ከሚመጣው አንድ ነው ለብቻው ብላል። ማስረጃ ኧረ ቆይ ረጋ በል። ማስረጃ ማን ከፋፍለዋል? ማስረጃ የመጨረሻ እኔ እንደዚህ የሚፈራሩ አይቻልም። ምንድን ነው ወላሂ 30 ጊዜ ወላሂ ሚዩት አደረጉት። አንድ ደቂቃ አትፍሩ እንጂ አዲስ አያግዛል ከፈራ እዮብ አለልህ አወረዱት። በቃ አወረዱት። አያችሁ እንደዚህ ነው። ይሄ ነው ይሄኛው ኤሌመንት ታወርዳለህ ይላል። ይሄ ፈርቷል። አያችሁ ጋይስ ተመልከቱ። ተመልከቱ። አንድ ቁጥር ጻፍ በደንብ እሺ፣ እንዴት እንደሚፈታ ተመልከቱና ከዛ በኋላ እኔ እንዴት እንደምፈታ ታያችኋለሁ። ቆይ ና አንድ ቁጥር ጻፍ ላክና ግባ እንስማውና ከዛ በኋላ ተመልከቱ። ስና ፈታት ማለት ተመልከቱ። እሱ ያወራል፣ እሱ ነው ያስወራው። ተመልከቱ። የታለ ና እሱ ያወራል፣ እሱ ያስወራው። እኛ በቃ ከዚህ በኋላ ወጥቶ ጠፋ። ዋቱ አብያተ ክርስቲያናት ካለውና ከነበረው አነስ ቀጥለሽ አነስ ቀጥል። አነስ አለ አነስ እኔን ሰፍ ላይ ያደረጋችሁኝ እንዴ? አነስን ሰፍ ላይ ያደርጉት። ቀጥል አነስ። ኦኬ የካንቶ ኦኬ ችግር የለውም። ቀጥሉ። አህመድ ካላችሁ ቀጥሉ። አይ ቲንክ የተሰማቸው አይመስለኝም። ኢብኑ ቃፍ አለ። ሰላም አለይኩም ሰማል አውሩ እንጂ። አዎ አለይኩም ሰላም ወራህመቱላሂ ወበረካቱ። አውሩ ኢብራሂም አልተመቸው። ኢብኑ ቃፍ የምትለው ነገር አለ።
እየገባን ነበረ። ፋሩቅም እኔም ኤልያስም ገብተን ነበረ። የተወሰነ ከነሱ ጋር ለማውራት ሞክረን ነበር። ወላኪን ያው እንደምታዩት ነው እንግዲህ ከዚህ ያው ምን መረዳት እንደሚቻል ያው የሚታወቅ ነገር ነው። ቀልብ ያለው ማስተዋል ለሚችል ሰው ንጽጽር ብሎ መድረኩ ላይ እስከመጣ ድረስ ያንን መቀበልና ፌስ የማድረግ ግዴታ አለበት። ነገር ግን እነሱን ያን ከማድረግ ይልቅ ያሉትን ምዕመናንን እዛው ይዘው ማጽናናት ነው የያዙት። ላይክ በቃ የያዝነው ነገር ትክክል ነው የሚለውን ነገር ለማጽናናት ነው እንጂ የተያዘው እውነታው በጋር ወጥቶ አደባባይ እንዲወያዩ ማንም በር የመክፈት እንትን የላቸውም። እና ይህን ነው ዛሬ ያሳዩን። እንግዲህ ቤታቸው ድረስ ነው እንግዲህ የተኬደውና ያን ማድረግ አለመቻላቸው በጣም ያሳፍራል፣ በጣም ያሳፍራል። እና ለክርስቲያን ወገኖች አንድ ማሳለፍ የምፈልገው ነገር ይሄ ለእናንተ መነሻ ፖይንት ሊሆናችሁ ይገባል። በቃ ተርኒንግ ፖይንት ሊሆናችሁ ነው የሚገባው። ምን ያህል እነዚህ ክርስቲያን አቃቢያ የሚባሉት ቲክቶክ ላይ ያሉት በተለይ ምን ያህል እንደሚፈሩ ሙስሊም ፊት ቆመው እምነታቸውን ዲፌንድ ማድረግ እንደማይችሉ ይሄ ትልቅ ማሳያ ነው። ሀቂያ ትልቅ ማሳያ ነው፣ በጣም ትልቅ ማሳያ ነውና ከዚህ ትምህርት በመውሰድ መቀጠል ትችላላችሁ። ይሄንን ምለው እኔ አህመድ ቀጥል ሀቢቢ። እንትን እኮ ስላችሁ አሁን ምን መሰላችሁ፣ እኔ አንደና ፖይንት ነው ስፈልግ የነበረው ስላችሁ ለነሱ የሚሆን እንዳለ ምንም የሚያውቁት ነገር የለም። ገብታችኋል? በቃ ምርጫቸው ሰው ማስወረድ የሚሆነው ለዚህ ነው። እዚህ ያላችሁ ሰዎች እንድታውቁ የሚገባው ነገር እንዳለ ምርጫቸው ሰው ማስወረድ ነው። ገብታችኋል? እና ሰው አላስወረዱ ማለት ቢያንስ ማለት ትንሽ ነው አላቸው ማለት ነው። ገምቱ እንደዛ ቢያንስ ትንሽ ይቀጥሉ ብያኔ የሆነ ሀሳብ ለነሱ የሆነ ሀሳብ ስፈልግ እነሱ መውድቅበትን ቦታ ራሱ አልፈልገኝ ከገሰ ያሰሩኝ ማለት ነው። ጣን ያደረገኝ እንደ ሰላም ለአንተ አታስፈልግ ና ውጣ ምን ሆናችኋል? እና ከታች ያላችሁ ሰዎች ምንም እንትን እንዳትሉ። ይሄ የማይገርማችሁ ምንም የሚያውቁት ነገር ስለሌለ ነው። ከታች እንዳይገርማችሁ የሆነ ፖይንት ደህና ፖይንት ፌስ አያደርጉም። ታችኋል። እዚህ ነው እስቲ አሁን እዚህ የሆነ ኢብሮ ቤት እስቲ ነው እኔ ቤት ሳላ ቤት ነው። እሺ እንደምሳሌ ኡስታዝ ሳላ ቤት ነው፣ ኡስታዝ ጄክ ቤት ነው ምናምን ገብታችኋል። በቃ ፈታ ብለው ነው የሚስተናገዱት። እንደ ሙዳቸው ማያወሩት ነገር የለም። ወላ ስለ ግል ህይወት ማውራት ከፈለጋችሁ ራሱ በጣም ብዙ የሚያማክሯቸው ወንድሞች አሉ። ረጋ ብላችሁ ማውራት ትችላላችሁ እንደፈለጋችሁ። ገብታችሁ እነሱ ቤት ስትሄዱስ ነው እነሱ ቤት ስትሄዱ ብራዘር ሰላምታ ራሱ ይረብሻቸዋል። ሰላም ስትል የምን ሰላም እኔ ሳላ ያስወርዳቸዋል። ገብታችሁ እና የለም ምንም የሚባል ነው ይሄ ደህና ነገር የላቸው። እዚህ ግባ የሚባል ነገር የለም። እሺ ኤኒዌይስ እስቲ ምንም አሁን አረ ቢስሚላህ እሺ እና ሄደን መጠየቅም እንችላለን። እሺ አሳስባችሁ የምትሉት ነገር አለ? ሰላም አለይኩም ያ ጀማዓ። እኔ ሰው መቀበልም አልችልም። እኔ እኮ በጣም የሚገርመኝ ነገር ማለት ነው አንዳንድ እውቀት የሌላችሁ ሰዎች አርፋችሁ ብትቀመጡ ጥሩ ነው። በቃ አቅማችሁን አውቃችሁ ተቀመጡ። እሺ ወላሂ በቃ መናገር ስላለብኝ በቃ እኛ ትልቅ ስራ ሰርተናል። ስራችንን ሰርተን የመጣ ነው። አሁን አርፋችሁ መቀመጥ አለባችሁ አቅም የሌላችሁ ሰዎች ማለት ነው። እሺ ፊት ለፊት ነው የምናገረው፣ አልሰማችሁም? ወላሂ ላዚም አርፋችሁ ተቀመጡ። ጋዜጠኛ እንደ ጋዜጠኝነቱ ይስራ። ከዛ በተረፈ ስራ በቃ እንደዛ ነው ወላሂ። እሺ እሺ ያ ጀማዓ እኔ ወላሂ ዛሬ በጣም የገረመኝ ነገር ሀቂቃ አህመድ ታስታውሳለህ? ጄክ በጣም የሚገርማችሁ ነገር ማለት ነው እኔ ወላሂ እኔ እንደዛሬ ገጥሞኝ አቅም እኔ እስከማውቀው ድረስ በቃ እኔ እንግዲህ ኑ ቤታችን ነው የውይይት ጥሪ ያቀረበን። ልብ አድርጉ፣ የውይይት ጥሪ ያቀረበን ሳላህ ቀረበ፣ ኢምራን አቀረበ፣ አቡበከር አቀረበ፣ አህመድ አቀርበዋል። ያላቀረበ ሰው የለም። እሺ በቃ መምህሮቻቸውን ጋር በቃ እንሂድ፣ በቃ እነሱ አይችሉም ማለት ነው። ሄድን መምህሮቻቸው ጋር ታላላቅ መምህሮቻቸው ጋር ወፍ አላገኘንም። በቃ እሺ ከዛ እናሳያችኋለን ብለን ነገርናችሁ። የሆነ ቀን ገባን፣ ጽድት አድርገን አሳየናችሁ። ጽድት አድርገን ማለት ነው። ዛሬ ገባን፣ ይሄው አንድ ሰው ነው ፊት መቆም አልቻለም። አንድ ሰው አህመድ ፊት መቆም አልቻለም። ወላሂ ለአዚም ነው ማለት ወላሂ አንድ ክርስቲያን ፊት ከቆመ ማለት ነው አንድ ክርስቲያን በቃ አንድ እኮ ነው ማለት አንድ በቃ ቃል በቃል ውይይት ማድረግ የሚችል አንድ እኮ ነው ማለት አንድ የለም እኮ ነው ማለት የለም አንድ ሰው የለም እኮ ነው ማለት እኛ ፊት መቆም የሚችል ቃል በቃል ማውራት የሚችል ጥቅሱ ላይ ቆሞ እንዴ ይሰብከኛል። ቁጭ አድርጎ ሊሰብከኝ ይፈልጋል እንዴ? እንዴት ነው እኔ ቁጭ አድርጎ የሚሰብከኝ? እንዴት አድርጎ ነው እኔ አህመድን ቁጭ አድርጎ ሳላህን ቁጭ አድርጎ ጄክን እና ኢብኑ ቃፍን እንዴት አድርጎ ነው የሚሰብከው?
ወይስ አድርጎ ነው የሚሰብከን እንዴ? ምን ተናገረ? መጀመሪያ አይታችኋል። ምን ተናገረ? እስቲ በቃ ጥቅስ አምጣ አልኩት፣ አመጣ። ያመጣው ጥቅስ ላይ አብራራ። 6 ደቂቃ ምናምን አብራራ። ቁጭ አለ። እሺ በቃ ጥያቄ ተጠየቅ። አይ ሰበካ ነው የምፈልገው። እሺ ፌስ አድርግ። ከዛ በቃ ግራ ገባቸው የሚያደርጉት ነገር ማለት ነው። ያም ይገባል ይወርዳል፣ ይሄም ይገባል ይወርዳል። ከዛ እሺ ለማን ነው 4 ቁጥር ላይ ያለው እላለሁ? ለአብ አለ። ማን ነው? ለአብ ለወልድም ይሰራል አልኩት። እሺ ዙፋኑ ላይ ያለው ማን ነው እላለሁ? አብ ወልድ መንፈስ ቅዱስ አለኝ። ማስረጃ አምጣ። ጥቅስ እለዋለሁ። ሌላ ታሪክ ውስጥ ገባ። ጥቅስ ወላሂ ላዚም እኔ እንደዚህ አይነት ገጥሞኝ አያውቅም። ወላሂ ይኸው መልስ አላት ትላላችሁ። መልስ አለ። ይኸው ጴንጤዎች ገባን ብሎክ ተደረኩኝ። ጴንጤዎች ጋር ገባን በብሎክ ሸኙ። በብሎክ አወጡኝ። ሁለተኛ እኛ ቤት እንዳትመጣ ብለው ማለት በብሎክ ተሸኘን። ተግባባን። በቃ ሁለተኛ ይኸው እውነት ተናገር ምናምን ይሄ ምናምን እንዳለ በብሎክ ሸኝተው ማለት በብሎክ በቃ ሁለተኛ እኔ እንዳንሄድ ማለት ይሄ ማለት ምንድነው? በሌላ አካውንት ገብቼ ጉርስ ሰራቸው ያዩታል። እሱን ጠብቁ ደግሞ እሺ፣ እሱን ጠብቁ። በሌላ አካውንት ገብቼ ሳንጫጫቸው ትናላችሁ። ግልጽ ነው። ሶ እንዴት መቆም ያቅተዋል? እምነቱን ሰው ማስረዳት እንዴት ያቅተዋል? እንዴት ፍሪደም እንዴ! እኛ እኮ ወላሂ እኔ ከአንድ ክርስቲያን ጋር ከ3 ሰዓት ከማታ 3 ሰዓት ጀምሮ እስከ ሌሊቱ 9 ሰዓት ተኩል እኮ ነው ባክ ኤንድ ፎርዝ ያደረግነው። ሌሊቱ 9 ሰዓት ተኩል ድረስ ባክ ኤንድ ፎርዝ እናደርጋለን። እኛ አቅም አለን። አንድ ይጥፋ አንድ እንዴ! ምን ሆናችሁ ነው? ባክ ኤንድ ፎርዝ አድርጉ እንጂ ፊት ለፊት ተጋፈጡ እንጂ እንዴ! this is not አህመድ እንትና አቡኪን አስገባው። እሺ እንዴ! በጣም የሚገርም እኮ ነገር ነው ወላሂ። ተረላሽ ከዛ አቡኪ መጣ። እንደውም አቡኪ ራሱ በቃ እንደውም ለሌላ ነበር የገባው። እንደውም የፈለጋችሁትን ጥያቄ አስተናግዱኝ ሊላቸው ነበር መጀመሪያ። ከዛ በኋላ ምን አሉ? ኖ አይ ጥያቄ በቃ እዛ ላይ መቆም አልቻሉም። አቡኪንም አልቻሉም። እሺ እንዴት ነው የምናደርገው? በቃ መወያየ ከሌለ በቃ እናቁም እንዴ? ንጽጽር አህመድ በቃ የሚወያየን ከሌለ በቃ እኛ ሰበካ ብቻ እንስራ እንዴ? አፖሎጀቲክሱን እንቶ አህመድ እንዴት ትላለህ? አፖሎጀቲክሱን እንቶ የለንማ በቃ እኛን ቆሞ የሚወያይ ሰው አጣን ወይ? ምን ነው አለ ወይ አቡኪ አለ ቹኒያውን አንተውን እፈልግሃለሁ ና ብለኝ እና ስልህ ካልመጣ ወደ አንተ ስመጣ ካላስተናገርክ በጣም ይደብራል አይደል? እኔ አሁን በቃ ሞራሊ ነው የሚነካው። እሺ ቁጭ አርፈን ቁጭ ስንል እዚህ ትምህርት ስናስተምር ኡስታዞቻችሁ ፈሩ ነው እንግዲህ በውስጥ ነው መልእክት ይመጣልን እኛ ጋር ኡስታዞቻችሁ ፈሩ እንዲሆኑ አይመጡም። ስንሄድ ደግሞ እንደሆናችሁ እንደዛ ሆናችሁ። ስለዚህ በቃ እኔ ነው ተረከቡኝ ወይ የክርስቲያን ነው እንትኖች ካሉ አካውንት ምናምን ችግር ያለባቸው ካሉ ሰተናቸው በቃ እንትን እንበል። አህመድ እንዳለው አህመድ የምታውቀው ሰንበት ትምህርት ቤት የለም በእኔ ሆነባችሁ አሳስባችሁ አንተ ጧፍ ትሸጣለህ እኔ ደግሞ በቃ እዛ እንትን አደርጋለሁ ዣንጠላ ምናምን እንደዛ ነው ወላሂ እንደዛ ይሻላል እኮ አንዳንዴ ይብሮ ነጠላ ተከፋፈለ። እኔ ባይዘው የምሬ ነው እየቀለድኩኝ አይደለም አትሳቁ ከስር እየቀለድኩኝ አይደለም የምሬ ነው በጣም ነው የደበረኝ ዛሬ ወላሂ እኔ አሁን ስገባ ብዙ ነገር አስቤ ነው የገባሁት በቃ አሁን ራዕይ ዮሐንስ ላይ ማወራለሁ ምናምን እሺ ከዛ ሁለተኛም ተመልሼ ገባው ራዕይ ዮሐንስ ላይ የጠቀሱት አባት ነበርና በዛ አባት ዙሪያ እንደው ያ አባት ሁላ መናፍቅ ነው የተጠቀሰው አባት ማለት ነው መናፍስቶች ከኢየሱስ ክርስቶስ ነው የሚሰርጹት ብለ ያምናል ሰባቱ መናፍስቱን ጨምሮ ምናምን ዝብርቅርቅ ወጣ አፈታት ነው የሚፈተው እና አሁን ያንን ራሱ ሪፊዩት እንድናደርግ አልተፈቀደልንም ጥያቄም እስልምና ላይ እንዲጠይቁን ነው እንትና አላሉም ስለዚህ አያስኬድም ነው እንደዚህ ስለዚህ ከዛ አንፃር እስከመች ነው ማህበረሰቡ የሚታለለው እንደዚህ ምናምን ይዘው እንዲመቶ አጤሬራ ይዞ እንዲተፈጥሮ እንዲሆኑ ምናምን ይሄ የልጅ ድሮ የነበረ ነገር እነዚህ ልጆች ማለት ነው
ቀደም ከመግባታችን በፊት ተገናኝተናል በሌላ ወይ ማለት ነው። በቃ ካልተገናኘው እነሱን ነው የምፈልገው ምናምን በቃ የለኛው ከባሲ ወክቡ ነበር። ያው እሺ አይታ መጣን እኮ እና እንደዛ ነው። አላህ ፈረጃውን ያምጣል ኢንሻአላህ። ቀጥሉ። ቆይሻን ቀጥሉ። እሺ ያጀማ እኔ ምንም መንካት አልቻልኩም። አቡቲ አህመድ አስቀጥሉት። እሺ ቀጥሉ። እኔ እንትን ነኝ አልቻልኩም። አህመድ ቀጥል ኢንሻአላህ። ሳላ እንትን እንበላቸው ምሳሌ ምን ናቸው? ሳላማ ቀለደብን እኮ አብሶዲት ሲናማ እያለ ይቀልድብናል። ሳላ ወአለይኩም ሰላም። ቀጥሉ። እሺ እስቲ ኡስታዝ ሳላ ቀጥል የምትለው ነገር አለ? ጋር አህመድ አይመችም። እሺ ኢብሮ እናሳያቸው እስቲ ላይክ አንድ ሙስሊም ቤት ሲመጡ እንዴት ነው ጥያቄ ልንቀበላቸው የምንችለው የሚለውን እናሳያቸው። ጥያቄ እንዴት ነው ሙስሊሞች የሚቀበሉበት ኮንቴክስት ምን ያህል ነው? እስቲ እንዴት ነው እስቲ እናሳያቸው። እዚህ አንድ ክርስቲያን ጥያቄ ያለው ሰው እስቲ አንድ ሰው ጥያቄ ከታች አንድ ቁጥር ጻፍ። እንዴት ነው ልናሳያቸው የምንችለው? ኢብሮ ምን ትላለህ? ምን አልከኝ አህመድ? አልሰማሁም። አፎን እናሳያቸው። የሰው ጥያቄ እንዴት እንደምናስተናግድ እናሳያቸው። ተቃራኒ ሰው ሲመጣ እንዴት ነው የምናስተናግድ? ጥያቄ ያለው ሰው አንዱ ሲመጣ በቃ እሺ ያሳያቸው። እንዴት አጥርተን እንደምንመለስላቸው አሳያቸው። ከፈለጉ በራሳቸው ሰላም አለይኩም። እሺ አንድ ክርስቲያን አለ ጥያቄ ያለው ያው ያለነው ጥያቄ ያለው እስካለን ድረስ ሳድረስ ቀጥል አህመድ። ኦኬ ጥያቄ ያለው ሰው ክርስቲያን ኤላ ሰላም አልሐምዱሊላህ። እንዴት ናችሁ? ሰላም ናችሁ? ሰላም አለይኩም ስላችሁ እኮ አለይኩም ሰላም ተፈርሰማን ለዛ ጥያቄ ከክርስቲያኖች ፈልገን ነበር። ምን ትላለህ? ኤላ ይዘገያል ያንተ ጥያቄ? አይ እኔማ ጥያቄ አንድ ነገር ነበር ልጠይቃችሁ። ምን አልክ? ልጠይቃችሁ ምን አልሰማሁም። ምን እንዳልክ አልሰማሁም። አንድ ጥያቄ ነበርና ልጠይቃችሁ እኮ አዘጊው አንተ አዘጊውና እንትንና ክርስቲያኖች እናስቀድማቸው ትንሽ ደቂቃ። እሺ በቃ እሺ። እስቲ አለ ክርስቲያኖች አላችሁ ከታች? እስቲ አንድ ቁጥር ጻፍ። እስቲ ጌቹ እሺ ጌቹ ሰላም ነው? ጌቹ እሺ አንተ የብሮ ሚውት አድርጉት። የብሮ እንትን ያለ እኮ ሚውት አድርጓል እኮ እሱ። አታወራም ጌቹ? ምን ሆነ ነው አታወራም? አለው ሰላም። ምን አይነት ጥያቄ አለ እስቲ ስለምን ስታስበው የሆነ ዝም ብሎ ይመጣል ጥያቄ አለ? አለ። ምንድን ነው ጥያቄ? ጥያቄ አለ ወይስ እንጠይቅህ? እኛ ታዘጋጃለህ እስከዛ ድረስ ጥያቄ ጠይቁ። እናንተ ጠይቁ። እስቲ አንድ ጥያቄ እስቲ ለምሳሌ ኢብሮ እስቲ አንድ ጥያቄ ዝም ብለህ አንድ ጥያቄ ሚውት ላድርግ ነው። ጌቺ እንዴት ነህ? አንተማ ቤተሰብ ነህ። ሰላም ነው አለ ጌች አለ ብሎ እስቲ ወገኖች ዛሬ መልስ መስጠት አልቻሉም እና
ወገኖች መልስ መስጠት ያልቻሉበትን ጥያቄ ትመልስልናለህ። ያው ዛሬ የሚመች ቦታ አይደለም ያለሁት እና ብዙ አልቆይም እወጣለሁ ኢንሻአላህ። ግን እስቲ ባለችኝ ሰዓት እስቲ ወይ በኋላ እናድርገው ጌቼ በቃ በኋላ እሺ ኢንሻአላህ በቃ በኋላ እናደርጋለን። ያ ጀማ በቃ እንግዲህ እንዳያችሁት ነው ዛሬ ኢንሻአላህ በኋላ በደንብ አድርገን እናወራለን። ምናልባት ምንም ሊታወቅ አይችልም የምናደርገው ነገር እና ዛሬ ግን ታዝበናል። ዛሬ ታዝቤያለሁ ወላሂ። መልስ አላት የሚሉት ኦርቶዶክስ መልስ አላት ወይ መልስ ወይ መልስ ወይ መልስ ጋይስ ወላሂ ምንም ሳልዘጋጅ ማለት ምንም ሳልዘጋጅ ስለዚህ ቃል በቃል ውይይት ማድረግ የማይችሉ ልጆች ጋር እንደዚህ አይነት መምህራን ምናምን ኢዮብ ዘሚካኤል ዮሐን ምናምን እንዴ ምን ሆናችሁ ነው? ምንድነው ማለት እንዴ? እዛኛው ቤት ብሎክ እንደረጋለን እንዴ? ቆይ ብሎክ ያረጉኝ ላሳያችሁ። ቆይ እስቲ ወላሂ አንዴ ብሎክ የተደረኩበትን እስቲ ላሳያችሁ። ያጀማ እንዴ በጣም የሚገርም ነው እንዴ! በጣም የሚገርም ነው ወላሂ። ቆይ አንዴ ላሳያችሁ። እዚህ ብሎክ እንደረጋለን፣ እዛ መመለስ አይችሉም። በቃ አቅማቸውን ወይ አይቀመጡ እንዴ! ምንድነው እንደዚህ? ያው ተመልከቱ። የመጀመሪያ ቀን ምን አደረጉኝ? ተመልከቱ። ሚውት አደረጉኝ። እነዚህ ቤት ማለት ነው ሚውት ተደረጉ። እዛ በሁለተኛው ቀን ምን አደረጉኝ? እዛው በሁለተኛው ሰዓት ስገባ ምን ተደረኩኝ? እስቲ ጻፉልኝ። ይሄው ብሎክ አደረጉኝ። አያችሁ? ብሎክ አደረጉኝ። ለምን? በቃ አይቆሙም። እኛ ፊት ወሬ ብቻ ናቸው። ወሬ ብቻ አንድም አያችሁ? ከዛ እነዚህ ደግሞ መልሱ ሲባሉ ኖ እኛ መልስ የለንም እኮ በቃ አርፋ አትቀመጥም እንዴ? ሰበካ ስራ በቃ አፖሎጀቲክስ ምናምን አቁሙ። በቃ አፖሎጀቲክስ ይቅር በቃ። ከዛ እንትን ስሩ ሰበካ ምናምን ከዛ ሰበኩ በቃ ችግር የለም። አፖሎጀቲክስ እንሰራለን ብላችሁ እንዲህ ፊታችሁን በቃ አፋችሁ ሞልታችሁ እንዳትናገሩ። በቃ አፋችሁ ሞልታችሁ እንዳትናገሩ። ተግባባን? ስለዚህ በቃ ይሄ ነው በቃ ሙስሊም በጣም ነው እኔ ወላሂ አፈርኩኝ ዛሬ። ወላሂ በጣም ነው ያፈርኩባቸው ወላሂ እና በጣም ያሳዝናል። ተድላዬን ሰላም ልበልና በቃ እንውጣ ኢንሻአላህ። ተድላ አለ። ሰላም አለይኩም። ይቅርታ ጥቁር እየሆነብኝ ነበር ለዛ ነው። እሺ ወይ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አልሐምዱሊላህ ደህና ነኝ፣ ሁሉ ሰላም። አወል ነው ስሜት ተቀጣለ። አብሽር ሰላም ነው? ደህና ነኝ አልሐምዱሊላህ፣ ሁሉ ሰላም። ያ አወል ሁሉ ሰላም ምን አለ? ሁሉ መልካም ሰላም ነን ማሻአላህ። ምንም ሐሳብ የለም። እየሰማችሁ ነበር። እኛ ስራ ከስር ሆኖ አሸር ነን እኛ ታፕ አብሽር። እንኳን ድምጻችሁን ሰማሁ። በርቱልኝ ወዳጆቼ። እኛ ልብ አድርጉ። እኛ አፖሎጀቲክስ ነው የምንሰራው ስንል እቅበተ እምነት ነው የምንሰራው ስንል በምክንያት ነው። በመረጃ በማስረጃ ፊት ለፊት ቃል በቃል እንወያያለን። ቃል በቃል ማለት ነው ፊት ለፊት እንደዚህ በቃ ምንም ወዲህ የለም። ፊት ለፊት እንወያያለን በቃ ቃል በቃል። አሁንም የትኛው መምህር አለው የሚል መምህር ማለት ነው የትኛውም ማለት ነው እኔ ብቁ ነኝ የሚል ካለ ይኸው ሜዳው ፈረሱም ያውላችሁ። እንቴ ነብይ፣ ዲያቆናት፣ ፓስተር፣ ቀሳውስት የፈለጋችሁት ነው። አፖሎጀቲክስ እንሰራለን የምትሉ ብቻ ግን ሰበካ ምናምን እንሰራለን የምትሉ ግን እንዳመጡ ነው ጋዛው ሰበክ አፖሎጀቲክስ እንሰራለን የምትሉ ፊት ለፊት ቃል በቃል ዲቤት ማድረግ እችላለሁ የሚል ማንኛውም ክርስቲያን ፊት መምጣት ይችላል ማለት መምህር ሙጫጭሬ በየሰፈሩ እና ቆስጠንጢኖስ ቃል ስጋ ሆነ ዮሐንስ ምናምን አይደለም። እነሱ እዛው ታች ምናምን እንትና ጎራችሁን ፈልጉ እናንተ ሄዱና ታች ሰፈር አላችሁ ነገር ራሳችሁ ሰፈር፣ እኛም የራሳችን ሰፈር አለ። በቃ ሰፈራችሁን ይዛችሁ ስሩ። በቃ እናንተ ተግባባን። የሆነ ስቴፕ አለ። እሱን ስቴፕ አልፋችሁ በቃ ወይ ፎሎወር የላችሁ ወይ ምን እውቀት የላችሁ ከእናንተ ምንም የምንወስደው ነገር የለም። ተግባባን። እኛ ለኡማው ተደራሽ የመከራከር አባዜ ኖሩብናል። ለኡማው ተደራሽ እንዲሆን የምናደርገው ፊት ለፊት በብዙ ህዝብ ፊት ነው የምናወራው። ተግባባን። ስለዚህ ብዙ ህዝብ ሊኖር ይገባል፣ አለዛ ደግሞ እውቀት ሊኖር ይገባል። ከሁለቱም ነፃ ስትሆን ደግሞ እዛ ታች ትወረወራለህ ማለት ነው። ታች ተግባባን። ስለዚህ አሁንም መምህራን እኔ ፊት መቆም የሚችል
ባኪን ፎርዝ ማድረግ የሚችል የትኛውም ክርስቲያን ካለ ሜዳውም ፈረሱ። ወላሂ ይዋድ ያሳዝነኝ፣ ይዋድ ያሳዝነኝ። ወላሂ ወላሂ ይዋድ ያሳዝነኝ። ወላሂ ምንድነው ያለው መሰላችሁ? ማስረጃ እንትን ራዕይ ዮሐንስ ምዕራፍ 1 ቁጥር 4 ላይ ያለው የሚመጣው የሚለው ለማን ነው? ለአብም ለወልድም ማለት ነው። እሺ ዙፋኑ ላይ ያለው ማን ነው ብለዋለሁ? አብ ወልድ መንፈስ ቅዱስ። ማስረጃ አለው አይደለም እኮ እንደዛ አይደለም። ቆይ ተረጋጋ ምናምን ማር ቆይ ላውራ ነው መረጃ አምጣ ላውራ አይደለም። ቆይ እንዲ ክለስለስ አለ እኮ በኋላ እንዲ ነው እንዴ እውቀታችሁ ለካ እንዲ ነው እንዴ ሰውን የምትሰክሱት? ሳክሱ ይሄ ነው እንዴ? ኧረ ላሽ ወላሂ ኧረ ላሽ ኧረ ላሽ ኧረ ወላሂ ያረሽኝ ዛሬ በቃ አይታችኋል። በቃ አይታችኋል። እንግዲህ ወቁ ለምን ቤት አትሄዱ ምናምን እንዳትሉ። በቃ ያው አያችሁ አሳየናችሁ። በቃ ቤታቸውም ስንሄድ ከፊሉ እንደዚህ ብሎክ ያደርገናል። ላስት ታይም አሳይቻችኋለሁ። አሁንም ዛሬም ደግሜ አሳይቻችኋለሁ። ይሄው ከፊሉ መጀመሪያ እንደዚህ ሚዩት ያደርገናል። እንደዚህ ሚዩት ያደርጉናል። ይሄው ይሄ ማን ነው? ይሄ ሰው አወቃችሁ? ታየ ሰውዬ ይሄ ማለት ነው። ይታያችኋል። ከዛ ደግሞ ይሄኛው ምን አደረጉኝ? ሚዩት አደረጉኝ። ከዛ በቃ ፈሩ ማለት ነው። ደግሜ እንደምመጣ ስላወቁ ምን አደረጉ? ይሄው ምን you have been blocked by the host ሆስቱ ብሎክ አደረገ። አያችሁ? you have been blocked by the host ሆስቱ አጸዳ። በቃ ሁለተኛ እንዳትመጣ አጽድቷል። anyone who wants to dare back and forth ውይይት ማንም ዴር የሚያደርግ ካለ ሜዳውን ፈረሱ። ብሎክ ማድረግ አያዋጣም፣ አያድነን። አፖሎጄቲክስ ላይ እሰራለሁ ብለህ ብሎክ ማድረግ አያዋጣም። ቁም፣ ፊት ለፊታችን ቁም፣ እኛ ፊት ተግባባ። አፖሎጄቲክስ ላይ እሰራለሁ ብለህ እንትን ማብራሪያ ምናምን ቁጭ ብለህ ሚውት አስደርገኝ ምናምን፣ ኧረ ወደዛ ሂድ እባክህ፣ ሂድና እዛ እነሱን ትሰብካለህ። እኔ ፊት መቆም ነው በቃ፣ ፊት ለፊት እንደዚህ ትቆማለህ፣ እንደዚህ ቀጥ ብለህ ትቆማለህ። ከዛ በኋላ ታወራ፣ ትጠየቃለህ። የምታወራውን ነገር ትጠየቃለህ። አልችልም የምትል ከሆነ በቃ እዛ ድሮ ነው ካልቻልክ መቀመጥ ነው። እቤት ቸርች ሄደህ መስበክ ነው። ሰበካ ከሆነ ያለ ተግባባን። ስለዚህ በቃ ይሄንን ነው እንግዲህ የሚመስለው። ምን አልከኝ ጌቾ? ቆይ አንዴ ጌቾ፣ በቃ እሺ፣ በኋላ እንገናኛለን ካንተ ጋር እና እንደዛ ነው በቃ። ይሄ ያለው ነገር እንድታዩት ነው። እኛ ይሄን ያደረግነው እንድታዩት ነው። ፈልገን አይደለም፣ በቃ እንድታዩት ነው። በቃ እንድታዩቸው። በቃ አህመድን አያችሁ፣ አያስወሩትም፣ አወረዱት። እኔን አያችሁ፣ አያስወሩኝም፣ አወረዱኝ። አቡበከር ገባ፣ አያስወሩትም፣ አወረዱት። አብዱልከሪም ገባ፣ አያስወሩትም፣ አወረዱት። አነስ ገባ፣ አያስወሩት። እሺ ምንድነው የፈለጉት? ምንድነው የፈለጉት? ምንድነው? እስቲ ፍላጎታቸውን ንገሩ። ምን ካልተወያያችሁ ምንድነው? አፖሎጄቲክስ ነው የምንሰሩ ነው የምትሉት? ምንድነው? ስለዚህ ይሄን ይመስላል ያ ጀማ። እና ብሎክ ማድረግ አያዋጣም። እንደዚህ ነው በቃ እየገባን ከዚህ በኋላ ነው የምነግራችሁ። ከዚህ በኋላ ቤት ከፍቼ በነፃነት ፈታ ብዬ ሰብካለሁ። አታስቡት። እንደዚህ ነው ቀናችሁን ብሩህ የምናደርግላችሁ። ወላሂ እንዴ ነው ብሩህ ማድረግ። ብሎክ እኮ ራሱ ግን መልስ ነው አይደል? አዎ ኢብሮ መልስ እኮ ነው። አንድ ሰው የእውቀት እጥረት ሲኖርበት በራሱ መልስ እኮ ነው። ይሄ ከአቅም በታች መሆኑን የሚናገረው ነገር ዝም ብሎ ከሜዳ ነው ማሳያ እኮ ነው በራሱ። ያ ኦፍ ኮርስ ተናገሩ እውነቱ የሚለውን ስም አንተ ነበርክ መውሰድ ነበር እንዴ? በቃ ይሄን ያለው ተር ላይ እኛ እናስተምራለን። እስቲ እኛ ፊት የሚቆማሉ መጣን። አንዳቸውም ሰርቫይቫል አደረጉ። አንዱ ይቀየራል፣ ይገባል፣ ያ ይቀየራል። እንዴ ታዲያ እንዴት እናርጋቸው? ምን ነው የተለያየ መረዳት ነው። እኛ ሀገር ታውቃለህ፣ ለየብቻችን ስለሆነ የሚያወራን ጌታ አዳነት ወቀት እንዴ ተረዳት የለም። ተቀልዳለህ። ራሱ ሊጣጣም አይችልም። ግን ብሎክ ማድረጋቸው ራሱ አንድ ጥቅስ ጥቀስላቸው። በዓለም ካለው ይልቅ በእኛ ያለ ይሻላል ይላል አይደል? አንድ በዓለም ካለው ይልቅ በእኛ ያለ ይሻላል ይላል። ያ ኦፍ ኮርስ አሸናፊ እንዴት ብሎክ ያደርጋል? አሸናፊ ብሎክ ማድረግ የለበትም። መወያየት ነው ያለው። ያ ብሎክ ማን ያደረገው ተመልከቱ። አቶ ይልማ ማለት ነው። ያው እሱ ከዛ ይሄኛው ደግሞ ምን አለ?
ይሄኛው እዚህ በቃ ምንም ወላሂ መወያየት አይፈልግም፣ ይፈራል። ስትጣሩ አልነበር እንዴ? እኔ ሙስሊሞች ምናምን ስትል አልነበር እንዴ? ይሄ ነው በቃ። ይኸው ብሎክ አደረገ። ይኸው መጀመሪያ ስገባ ሚውት አደረጉኝ። ቀጥታ ደግሞ ከዛ በኋላ ወዲያው ነው በቃ ምን አማራጭ የለም። ምክንያቱም በቃ ድጋሚ ካስወሩኝ ህዝባቸውን ነው ይዤው የምሄደው። ያውቁታል፣ ህዝብ ነው ይዘን የምንሄደው። እዚህ ጋር ብሎክ አደረገኝ። ያው በቃ እንዴት ይኖራል? ስለዚህ በቃ አርፋችሁ ተቀመጡ። በቃ እስልምና ላይ እንዴ ህዝብን ነው ይዘን የምንሄደው። ህዝብን ይዘን እንዳንሄድ ያለ አማራጭ ምንድነው? ብሎክ ማድረግ ነው። በቃ እንደዚህ ነው። አያችሁ ሱራም ሳይ ነው ህዝብህን በዚህ ነው ወያ አሁን እንትን በቃ እሺ ያ ጀማ በቃ ጨርሻለሁ። በኋላ ወደ ማታ እንገናኛለን። በጣም እንወዳችኋለን ያ ጀማ። መልካም ጊዜ ይመላችሁ። ከላይ በቃ ቻው። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ ሁላችሁም። ወይ እሺ አንዴ ዛኪሩ አለ። ዛኪር ማለት የምፈልገው አለ። አፈን በአላህ ወአለይኩም ሰላም ወራህመቱላህ